በጽኑ ትግላችን ጠላቶቻችንና ካህዲዎች የጫኑብን የጥፋት አዋጅ ይገፈፋል፣ የህዝባችን ትንሳኤም ይበሰራል። እንኳን ለ2018 ዓመተ ምህረት የትንሳኤ በዓል በሰላም አደረሳችሁ። የትንሳኤ በዓልን አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ መግለጫ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ለክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ ይላል። ከጌታችን ትንሳኤ የምንማረው በሐቅና በእውነት መንገድ የጸኑት ማሸነፋቸው አይቀሬ መሆኑን ነው። የአማራ ህዝብ በሐሰተኞች ህግና ማሰሪያ፣ በአረመኔዎች ጭፍጨፋና ድብደባ አንገቱን ደፍቶ ነፃነት አጥቶ ተሳዳጅና ተቅበዝባዥ ሆኖ እንዲኖር ዘመናትን የተሻገረ የሴራ ትብታብ የተገመደበት ቢሆንም አንገቱን ቀና አድርጎ ለማንነቱና ለክብሩ የሚዋደቀው አዲሱ የትንሳኤ ትውልድ ከመከራው ሸለቆ መሃል ተከስቷል። የአማራ ህዝብ ትንሳኤ አይቀሬነትም በሰራዊታችን ቀጣይነትና ተከታታይነት ያላቸው ደማቅ ድሎች ተረጋግጧል። በጠላት ልብ ውስጥ ተሰብሮ የተቀመጠ ወይም ላይነሳ የተቀበረ ተደርጎ ተነገረበት በካህዲዎችና በሐሰተኞች ልቦና ውስጥ የትግሉ ፍሬ እንደማይታይና እንደማይበላ ተደርጎ የተተረከበት የአማራ ህዝብ በጀግናው የአማራ ፋኖ ብሔራዊ ንቅናቄ ሰራዊትና ደጋፊ ህዝባችን ልቦና ውስጥ በተከተበው አዲሱ ተስፋና የሰመረ ተጋድሎ አማራ ህልውናውን ማረጋገጥ የሚችል ለትንሳኤው የቀረበ ሆኖ በሁሉም አእምሮ ውስጥ ተስሏል። በዚህ አጭር ጊዜ ህዝባችን ላይ የታወጀውን የዘር ማጥፋት ጦርነት አዋጅ ያልተቋረጠ ሁለንተናዊ ጥቃት በጽኑ ትግል መመከት ችለናል። በትግላችን የአማራ ህዝብ የትንሳኤ መንገድ ተልመን የጀመርነው መንገድ የመከራውን ቀንበር ጨርሶ በማስወገድ ትንሳኤው የሚገኝበትን ግልጽ አስቻይ ሁኔታ ፈጥሯል። በዚህ ትግልም የአማራ ህዝብ የህልውና አደጋ ተቀልብሶ ትንሳኤው የሚበሰረው በልጆቹ ክንድ፣ በልጆቹ ድርጅት፣ በልጆቹ ልብና በልጆቹ የሰላ አእምሮ በሚፈጠረው ፖለቲካዊ ንድፍና በዚያ ላይ የተመሰረቱ የትግል ስልቶችና ወታደራዊ ጥበቦች መሆኑን ያስመሰከረ ተቋም ገንብተናል። የድል ጉዞም ጀምረናል። የህዝባችን ትንሳኤ ካለ ጥርጥር የሚበሰር መሆኑን የተረዱ የጠላት ኃይሎች ድምጻቸውና ጩኸታቸው ብቻ ሳይሆን ሴራቸውና የክፋት ሰንሰለታቸው ተበጣጥሶ ጉልበታቸውና አቅማቸው ሟሾ የምናይበት ጊዜ ቅርብ ነው። የአማራ ፋኖ ብሔራዊ ንቅናቄ የሚመራው የህልውና ትግላችን የድል እንድርድሪቱን ቀጥሎ በተሟላ አሸናፊነት ትንሳኤውን ለማብሰር ወሳኝ የመታጠፊያ ምዕራፍ ላይ ይገኛል። ይህ ለአማራ የመነሳት ዘመን ነው። በራስ ጠልነት የአማራን ህዝብ ያሻሻጡ፣ በሽራፊ ገንዘብ ደልለው የሸጡ፣ በህዝባችን ህልውና ላይ የሞት የፍጅት የመፈናቀልና ሀገር አልባነትን ፈርደውና አውርሰው እጃቸውን ከደሙ ንጹህ ነኝ ለማለት የታጠቡና ወደድ ባያቃቂረኞች የሚያፍሩበት የሚጸጸቱበትና አንገታቸውን የሚደፉበት ጨርሰው የሚወገዱበት የታሪክ ምዕራፍ ነው። ከዚህ በተቃራኒ በህዝባዊነት የጸኑት በአማራዊ ብሔራዊ ቁጭትና ንቃት ዘወትር በሁሉም የትግል መስኮች ለህዝባዊ ዓላማ ለሚለፉት የትንሳኤ ዘመን ነው። እርግጥ ነው የጦርነት ዘመን ነው። በታንክም በባንኩም ከገጠመን የአብይ አህመድ ሰራዊት ጋር ጦርነት የገጠምንበት ዘመን ነው። እንዲሁም ከአማራው አብራክ የወጡ ግን ደግሞ በክደት በሁሉም መስክ ህዝቡን አቆርቁዘው ለጥቃት ብሎም ለህልውና አደጋ ያጋለጡት እና በታሪኩ ሆኖ በማያውቅ ደረጃ የህልውና አደጋ ውስጥ እንዲገባ ካደረጉት ጋር ፊት ለፊት የገጠምንበት ዘመንም ነው። አገዛዙና ለአገዛዙ ያደሩ የኛ ሰዎች በክደት ከሚፈጽሙት ውድመት ለመውጣት የራስን ብሔራዊ አስተውሎት የራስን የትግል መንገድ ቀይሶና በራስ በቅነት እንዲነሳ ብሎም አማራነትን ሙሉእነትና ስምረት ባለው ልክ ዳግም ለመትከል የምንፋለምበት የጦርነት ዘመን ነው። ግን ደግሞ ጦርነቱ የትንሳኤ ምልክትም ነው። ለህልውና አደጋ ያጋለጡንን ውስጣዊና ውጫዊ ችግሮችን እና መግፈያዎቻቸውን ስንረዳ የህዝባችንን የቆዩ ብሔራዊ አስተውሎቶች ስንመረምርና ስናውቅ ብሔራዊ ንቃት የተላበሰ ትውልድ መፍጠር እንደሚቻል በተግባር ተምረናል። ይህ ምዕራፍ ለመራር ተጋድሎ በጋራ እንነሳ ዘንድ ያስቻለንን ብሔራዊ ቁጭት ፈጥሯል። ይህም ጠላታችንን ለይተን በየዘርፉ እንድንፋለመው በማድረግ የአሸናፊነታችን ማመሳከሪያ ሆኗል። ጥንትም ሆነ ዛሬ ፖለቲካ ትግል ዓለምም ሆነ በመንፈሳዊ አስተምሮ በሐቀኝነትና በጽናት የሚደረግ ተጋድሎ ፍጻሜው አሸናፊነት ነው። ይህ ትውልድ
ካለ ጥርጥር በቀራኒው አደባባይ በህዝባችን ላይ የተቸነከሩ የበደል ችንካሮችን በደሙና ባጥንቱ ነቅሎ ይጥላል። ጠላቶቻችን በሴራ ቀብረነዋል ያሉትን የአማራ ህዝብ እውነት ብሎም ሐቀኛ ሀገር ወዳድነትና ነጻነትን ዳግም ያስነሳል። በመጽናት ከስቅለት በኋላ ትንሳኤ እንዳለ ሁሉ ከትንሳኤ በኋላም ህይወት በህግና በመርህ የመምራቱ ግዴታ እንደመጣው ሁሉ ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ ከድል በኋላ ለህዝባችን የሚመች የሚቆም የሚታመን ስርዓት ለመገንባት የጀመራቸውን ድርጅታዊ የመዋቅር ዝርጋታዎች ሁለንተናዊ ትስስሮች አጠናክሮ በማስቀጠል ህልውናችን በጸና ብሔራዊ የአንድነት ክንድ እንዲረጋገጥ በየዕለቱ እየተጋ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ የተተበተቡ የሴራ ድሮችን በመበጣጠስና የተቀመጡ የዓላማ መዳረሻዎችን በማጤንና በማጠናከር ከዕለት ወደ ዕለት ህዝባችንን የህልውና አደጋ እያከሸፈ ወደ ሙሉ የነጻነት ጉዞ መስመር የገባ ሲሆን ድላችን እየተቃረበ ይገኛል። ዘመናትን በተሻገረ የሐሰት ድሪቶ በወለደው ፖለቲካዊ ትርክት የህልውና አደጋ ላይ የወደቀው ህዝባችን የትላንቱን ብሔራዊ አስተውሎት ከዘመኑ ጋር በስምረት በሚያዋድድ የትግል ስልት ጠላታችንን ድል እንነሳ ዘንድ አፋብን የትግል ጥሪ ያስተላልፋል። ግጭትን፣ ጭካኔን፣ አረመኔነትን፣ ህግ አልባነትን በማለማመድ ኢትዮጵያን ወደ ድንጋይ ዘመን እየመለሰ ያለውን አገዛዝ ለማስወገድ የምናደርገውን ጽኑ ተጋድሎ አጠናክረን የምንቀጥል መሆኑንም በዚህ አጋጣሚ እናረጋግጣለን። በድርጅታችን፣ በሰራዊታችን፣ በክንዳችን፣ በእውቀታችንና በህዝባችን የዓላማ ጽናትና ድጋፍ ድል እንነሳለን። ትንሳኤያችንም ይበሰራል። ለዚህም እስከዛሬ ካደረግነው የበለጠውን ለማድረግ ወሳኙን ድል ለመቀዳጀት የመጨረሻውን ፍልሚያ ለማድረግ በሁሉም መስክ እንዘጋጅ፣ እንትጋ። በመጨረሻም የአማራ ፋኖ ብሔራዊ ንቅናቄ ለሰራዊታችንና ለአመራሩ በአገር ውስጥና በውጭ ላለው ህዝበ ክርስቲያን እንኳን ለትንሳኤ በዓል አደረሳችሁ እያለ መልካም በዓል እንዲሆንላችሁ እየተመኘ የድርጅታችን አባላት በበዓል አከባበር ወቅት መደረግ ያለባቸውን የጥንቃቄ ተግባራት በሙሉ እንዲፈጽሙ እናሳስባለን። የአማራ ፋኖ ብሔራዊ ንቅናቄ